ዛሬ የማን ጾም ነው? አቤት የነነዌ ጾም ነው። የነነዌ ጾም ስንት ቀን ነው? 3 ቀን ለምን የተጠቀሙ ሰዎች ናቸው? የነነዌ ሰዎች ለመዳን የተጠቀሙ ሰዎች ጊዜ ያያችሁ እንዴት እንደሚጠቅም በስንት ዓመት ያጠራቀሙትን የኃጢአት ግም 3 ቀን ተጠቅመው ነው ያፈረሱት ማለት ነው። ጊዜ እንዴት እንደሚጠቅም 3 ቀን እንዴት እንደጠቅም 3 ቀን ሀገር አዳነች። እኛ አሁን 50-60 ዓመት ሀገር ማዳን አቅቶን 3 ቀን ግን ሀገር አድነው። ሀገራችን እንድትድን እኛም እንድንድን ከፈለግን ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው። ከዛሬም አሁን እንዳለ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ወናሁ ዮም ዕለተ አድኅኖ በዕለት ሪት ሰማዕከ ወዕለተ መድኃኒት ረዳእከ ወናሁ ዮም ዕለተ አድኅኖ በተመረጠች ዓመት በተመረጠች ቀን እሰማሃለሁ። የመዳን ቀን ዛሬ ናት። ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ማለት ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪክ ከእግዚአብሔር ጋር መዋሃድ ሱታፌ አምላክ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። ከእግዚአብሔር ጋር መኖር የሚያበቃ ነገር ነው። መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔር የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን እንለዋለን? ሁልጊዜ አብረነው ምን ኖረው ከእግዚአብሔር ጋር መኖርን ጧትም ማታም ለመዳን መጠቀም አለበት። ሰይጣን እንደሚያደርግ ልንገራችሁ። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ልነግራችሁ እችላለሁ። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገን። ሳምንት እንታረቃለን፣ ዛሬ ወር እንታረቃለን እንዳል ቂም ሆኖ ይቀራል ማለት ማዘግየት። ቁርባን እናቀዳለን እንድንዘገይ ነው የሚያደርገው። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግሥተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል፣ እነዚያ ዘይት አላዙ፣ ታኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምኑ ነው ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነው በር ያዘጋባቸው። ዮናስና ዓሣ አንበሪው። እግዚአብሔር ዮናስን የሚውጥ ታላቅ ዓሣ አሰናዳ ይለናል ትንቢተ ዮናስ ምዕራፍ 2 ቁጥር 1። ይህም ዮናስን ለማጥፋት ሳይሆን ለማዳን ነው። ዓሣ ነባሪው ከእግዚአብሔር የተላከና መለኮታዊ ፍቃድን ለማከናወን የተዘጋጀ አደራና ኃላፊነት የተሰጠው እንጂ እንዲበላው ሥልጣን አልተሰጠውም ነበር። ጨጓራውም ዮናስን የሚፈጭበት ፈሳሽ እንዳያመነጩ ተደረጉ። እናንተም ወንድሞች ሆይ እግዚአብሔርን ልታመሰግኑ ይገባችኋል። አምላክ የሚውጥን ዓሣ ሲያዘጋጅላችሁ አትፍሩ፣ አትታወኩ፣ አትበሳጩም። ነገር ግን ሊውጣችሁ በመጣው ዓሣ ሆድ ውስጥ ሆናችሁ ዮናስ እግዚአብሔርን እንዳመሰገነው እናንተም አመስግኑት። ዓሣ ነባሪው ይውጣችኋል እንጂ እንደማይጎዳችሁ እርግጠኞች ሁኑ። ከእግዚአብሔር ሥልጣኖች በምንም አይነት መልኩም ቢሆን ሊነካችሁ አይችልም። ነገር ግን በፊት ወደ ነበራችሁበት ደረቅ መሬት እንዲተፋችሁ እግዚአብሔር ዓሣውን የሚያዝበት ሰዓት ይመጣል። ወንድሞች ሆይ በመከራ ስትሆኑ የዮናስን ዓሣ እያስታወሳችሁ ዳግመኛ ተጽናኑ። በዓሣ በምትዋጡበት ጊዜ እንዳታጉረመርሙ ተጠንቀቁ። ምክንያቱም የዚህ ዓለም ዓሣዎች ብዙ ናቸውና። ይህን ከነቢዩ ተማሩ። ዮናስ በዓሣ ነባሪ ሆድ ውስጥ ሆኖ የጸለየው ጸሎት ልብን የሚነካ ነበረ። ጸሎቱም በትንቢት መንፈስና ድንቅ በሆነ እምነት የማይታየውን በሚገልጥ አይነት ሁኔታ የተከናወነ ነበረ። ጸሎቱ እኔ በሕይወቴ ውስጥ ካነበብኳቸው ሁሉ የበለጠና የላቀ ነበር። ሰኞ ጥር 25 ጾመ ነነዌ ይገባል። ለ3 ቀን ብቻ የሚጾም ጾም ሲሆን የጾሙ ምክንያት የነነዌ ሰዎች ኃጢአትን ሰርተው እግዚአብሔርን ባሳዘኑ ጊዜ እግዚአብሔር ዮናስን ላከው። ዮናስም በ3 ቀን ውስጥ ነነዌ ትገለበጣለች፣ ንስሐ ግቡ ብሎ ሰበከ። የነነዌ ሰዎችም ይህንን ሰምተው ከታላቅ እስከ ታናሽ ድረስ ማቅ ለበሱ።
ንጉሡም መጎናጸፊያውን አውልቆ ማቅ ለበሰ። ሁሉም ለ3 ቀን በመጾም እግዚአብሔርን ለመኑ። እግዚአብሔርም ሊያደርግባቸው ካሰበው ክፉ ነገር ራራ አላደረገውም። በዚህም ጾም የነነዌ ሰዎች ቶሎ ወደ ንስሐ መመለስን የእግዚአብሔርንም መሐሪነትን እያሰብን እኛም ሀገራችን እንዲጠብቅልን እንዲሁም በኃጢአታችን እንዳንጠፋ በጾምና በጸሎት እግዚአብሔርን እንማጸንበታለን። እንኳን አደረሳችሁ።